ሰላም እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የኢቲቪ 57 ዜናችን በምዕራፍ 3 ተመልሷል የሰዓቱን አበይት ጉዳዮች እናስቀድም ኢትዮጵያ የካንሰር ህክምና ተደራሽነትን እያሰፋች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው የካንሰር ህክምና ማዕከል ተደራሽነትን እያሰፋ ነው የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየሰራን ነው ህይወት አድን ቴክኖሎጂዎችን ወደ ማህበረሰቡ ይበልጥ እያቀረብን ነው በፒያሳ በኮሪደር ልማት ፈርሶ በአዲስ መልክ የተገነባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንጻ ተመረቀ በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንጻ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው የ12ኛ ክፍል ብሔራዊ ፈተና በመላ ሀገሪቱ መሰጠት ጀመረ ከውጭ ኢራን አሜሪካ ከኢራን ጋር ወደ ድርድር መመለስ ከፈለገች ዳግም ወታደራዊ ጥቃት እንደማትፈጽም ማረጋገጥ አለባት ስትል አሳሰበች በስፖርት ዘገባችን በፊፋ ክለቦች ዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ መደረጋቸውን ሲቀጥሉ ኢንተር ሚላን ከፍሉሚኔንሴ ማንቸስተር ሲቲ ከአል ሂላል የሚያደርጉት ጨዋታ ተጠባቂ ሆኗል ከኢቲቪ 57 ዜናችን ጋር አብራችሁን እንድትሆኑ በአክብሮት እንጋብዛለን ተመልካቾቻችን ከዜናዎቹ ጋር ማህሌት ታደለ ነኝ የዛሬ የኢቲቪ 57 የአጀንዳ ጉዳያችን በመላው ሀገሪቱ መሰጠት የጀመረው የ12ኛ ክፍል ብሔራዊ ፈተና ጉዳይ ነው ይህንኑ ጉዳይ በተመለከተ ደግሞ ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል እንግዳችን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር የሆኑት ዶክተር እሸቱ ከበደ ናቸው ከሳቸው ጋር ቆየት ብለን ቆይታ ምናደርግ ነው የሚሆነው አብራችሁን ሆኑ ተመልካቾቻችን የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል አንዴ ለኔ እድል በሰጠኝ ኮታ ሰተምትር ኮነ መቼ ነው ለውጥ የሚመጣው አለመግባባቶች መንሴ የሆኑ ይመስለኛል ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው እዚህ ጋር አንድ ጥያቄ ለመናገር ፈልጋለሁ አንድ ነገር ፕሮቪንስ ጥያቄ ላቀርብለት ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም ጠቅላይ ሚኒስትሩ ውይይት ነበር በጥያቄ መልክ በአጋጣሚ ዛሬ ገብተው ቢሆን ኖሮ አገራቀ ፓርቲዎችም ነበሩ እዛው ሶ ህዝቡ አጠገቡ ያለውን ፓርቲ አገራቀ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንተው ነው የሚቀረው ቆይ አትግባ ቆይ ተቀጣልቃ አትግባ የጋራ ስንፍናና ድክመት አለ አገራቀ ፓርቲዎች እዚህ ላይ ምላሽ ይስጡ 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ ቆይ አድምጠኝ ሲፈልጉ ወቅቶ እንዲጋግረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ እሺ ላበበ አንድ ቆንጆ ጥያቄ ልጨምርለት አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው ወደ ቀዳሚው ዜናችን እንሻገራለን ጠቅላይ ሚኒስትር አብይ አህመድ ዛሬ ጧት በዓለም አቀፉ የካንሰር ህክምና ንቅናቄ ሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከገቡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር መገናኘታቸውን ገለጹ ዓለም አቀፉ የአቶሚክ ኃይል ኤጀንሲ በኢትዮጵያ የሚያደርገው ድጋፍ በካንሰር ህክምና ክብካቤ የእንስሳት ጤና የጸጸ ፍላይ ዝንብ ማጥፊያ በኒውክሌር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል በውይይታቸውም በመካሄድ ላይ ባሉ ድጋፎችና የውይይት የትብብር እድሎች ላይ ማተኮራቸው ተሰምቷል የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ የግሉ ዘርፍ ተዋናዮች
መንግስታዊ ያልሆኑ ድርጅቶችና የህብረት ስራ ማህበራት እንዲሳተፉ እንደሚፈቅድ ተገለጸ። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ የአስረጂ መድረክ ላይ አካሂዷል። በዚህ ወቅት እንደተገለጸው ረቂቅ አዋጁ በግብርና ኤክስቴንሽን አገልግሎት የግሉ ዘርፍ ተዋናዮች፣ መንግስታዊ ያልሆኑ ድርጅቶችና የህብረት ስራ ማህበራት ትርጉም ያለው ሚና እንዲጫወቱ መንገድ ይከፍታል ተብሏል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ረቂቅ አዋጁ በመላ ሀገሪቱ የተሻለ የግብርና ኤክስቴንሽን የአገልግሎት ጥንቅርን መሰረት ያደረገ አሰራር እንዲተገበር ያስችላል ብለዋል። በተለያየ ጊዜ የወጡ ቴክኖሎጂዎች ሪኮመንድ የተደረጉ የምክረ ሐሳቦች በፓኬጅ ይጠናከራሉ፣ ምሁራን ያዘጋጃሉ። በሀገር ደረጃ በክልልም ደረጃ የምንጠቀምበት የምንሰራው የኤክስቴንሽን ፓኬጅ ወይም ጥንቅር ይሄ ነው ብለን በጸደቀው መሰረት ማንኛውም አካል ሲሰማራ ይሄን ፓኬጅ መሰረት አድርጎ እንጂ እንዲሁ ዝርው በሆነ መልኩ ባፈተተው የኤክስቴንሽን አገልግሎት የማይሰጥበት ሁኔታ እንዳለና በቀጣይ ደግሞ አዲስ ቴክኖሎጂዎች የግሉ ሴክተርም ሊሆን ይችላል የመንግስት ሴክተርም አዲስ ቴክኖሎጂዎችና ምክረ ሐሳቦች ሲኖሩ ደግሞ በየአመቱ በዚህ ፓኬጅ ውስጥ ወይም በዚህ ጥንቅር ውስጥ እየተካተቱ አፕዴት እየተደረገ የሚሰራበት ሁኔታ እንዳለ መውሰድ መቻል እንችላለን ብዬ አስባለሁ። እንደ ሪፖርተራችን ሞላ ለማየሁ ዘገባ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ አዋጁ የምግብ ዋስትናን ለማረጋገጥ የሚረዳ ስለመሆኑ ገልጸዋል። ዜጎች ከተጠቀሙ፣ አርሶ አደሮች ከተጠቀሙ፣ ባለሀብቶች ከተጠቀሙ በአጠቃላይ የምግብ ዋስትና ማረጋገጥ የሚያስችል አዋጅ እስከሆነ ድረስ ሀገርን የሚጠቅም አዋጅ ነው ብለን ነው የምንወስደውና በጣም ጠቃሚ አዋጅ ነው። አገልግሎት ሰጪዎቹም ያው ሰፊ ሆነዋል። ፊት መንግስት ብቻ ነበረ። አሁን የግል ባለሀብቱም ሲቪክ ማህበራትም ኢቭን የከፍተኛ ትምህርት ተቋማትም ይችላሉ። ምርምር ተቋማትም ይችላሉ እና ሰፊ ተደራሽ ለማድረግ በጣም ጠቃሚ አዋጅ ነው የሚለውን እኛም አይተናል። እንቀጥላለን ተመልካቾቻችን። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰብአዊ መብት አያያዝና አጠባበቅ ዙሪያ የሚያቀርባቸውን ምክረ ሀሳቦች በመቀበል ማረምና ማስተካከል ያስፈልጋል ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው የኢትዮጵያ ፌዴራላዊ ህገ መንግስት ከዓለም አቀፍ የሰብአዊ መብቶች ስምምነቶች ጋር የተቀናጀና የተናበበ በመሆኑ የሰብአዊ መብቶች ስምምነቶች በስፋት የተቀመጠበት ህገ መንግስት ስለመሆኑ ገልጸዋል። እነዚህ የሰብአዊ መብቶች እንዲጠበቁና ተገቢውን ክትትል እንዲያደርግ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ እንዲቋቋምና ኮሚሽኑም በሰብአዊ መብቶች ዙሪያ አጥንቶና መርምሮ ያገኛቸውን ግኝቶች ለምክር ቤቱ እንዲያቀርብ የሚያደርግ ስርዓት በህገ መንግስቱ ላይ መቀመጡን አብራርተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው ኮሚሽኑ በአዋጅ የተሰጡትን ተግባርና ኃላፊነቶች ለመወጣት ከቁልፍ መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመተባበርና በመግባባት መስራት ይጠበቅበታል ብለዋል። በዝርዝር ወደምንመለከታቸው ዜናዎቻችን ደግሞ እንሻገር። ኢትዮጵያ የካንሰር ሕክምና ተደራሽነትን እያሰፋች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በዓለም አቀፉ የአቶሚክ ኃይል ኤጀንሲ በ2022 ተግባራዊ የተደረገውን የካንሰር ሕክምና ማዕከላትን የማስፋፋት ጉዞ የ3 ዓመታት ያፈጻጸም ግምገማ መድረክ አስጀምረዋል። አሸናፊ እንዳለ ዝርዝር አለው። በዓለም አቀፉ የአቶሚክ ኃይል ኤጀንሲ ከ3 ዓመት በፊት ተግባራዊ የተደረገው ሬስ ኦፍ ሆፕ ወይም የተስፋ ጮራ የተሰኘ ፕሮጀክት የካንሰር ሕክምና አገልግሎትን ተደራሽ ለማድረግ ያለመ ነው። ፕሮጀክቱ ይፋ የተደረገባት ኢትዮጵያ የ3 ዓመት ሂደቱን ግምገማ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስጀምራለች። ኢትዮጵያ ለጤናው ዘርፍ የሰጠችውን ትኩረት ያሳወቁት ምክትል ጠቅላይ ሚኒስትሩ በዚህም በርካታ ውጤቶች መገኘታቸውን ጠቁመዋል። ታላላቅ የፖሊሲ ውሳኔዎች ወደ ተጨባጭ ለውጥ ሲቀየሩ ተመልክተናል። በኢትዮጵያ የጤና ባለሙያዎቻችን በጣም ሩቅ በሆኑ አካባቢዎች በመድረስ በሙያቸው የጀግንነት ስራን ሲሰሩ ተመልክተናል። የህፃናትና የወላድ እናቶች ሞት ቁጥርም ሲቀንስ አስተውለናል። በአንድ ወቅት የህክምና እርዳታ እናገኝም በሚል ተስፋ ቆርጦ የነበሩ ቤተሰቦች
የተስፋ ብርሃናቸው ሲበራ አይተናል። ባለፉት 30 ዓመታት በጤና ኤክስቴንሽን ፕሮግራም ኢትዮጵያ ታሪካዊ ስራን አከናውናለች። በ10 ሺዎች የሚቆጠሩ የማህበረሰብ ጤና ባለሙያዎችን አሰልጥነናል። የጤና አገልግሎት ተደራሽነትን ወደ ሁሉም የሀገራችን ማዕዘናት ማስፋፍተናል። በዚህም ጤናን የልዩ ጥቅም ጉዳይ ሳይሆን መብት አድርገናል። ኢትዮጵያ የካንሰር ሕክምናን ተደራሽነት ለማስፋት ቁርጠኝነቷን ስለማሳየቷም ምክትል ጠቅላይ ሚኒስትሩ ጠቁመዋል። ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው። የካንሰር ሕክምና ማዕከል ተደራሽነትን እያሰፋ ነው። የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየሰራን ነው። ህይወት አድን ቴክኖሎጂዎችን ወደ ማህበረሰቡ ይበልጥ እያቀረብን ነው። የጨረራ ሕክምና ስራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሰራ የህግና የቁጥጥር ስራዎችን እያጠናከርን ነው። የኒውክሌር ሳይንስ ላይ እየሰራን ያለነው ለሕክምና እንክብካቤ ብቻ ሳይሆን አስቀድሞ ለመቆጣጠርና ለመከላከልም ነው። ችግሩ የጋራ ርብርብን የሚጠይቅ በመሆኑ ትብብርን ማጠናከር እንደሚገባም አሳስበዋል። አዳዲስ ሀሳቦችን እናፍልቅ። ጥልቅ ትብብር የሚፈነጥቅበት እንዲሆን እናድርግ። ከሁሉም ፖሊሲዎች ጀርባ ሰው እንዳለ እናስብ። ከሁሉም ኢንቨስትመንቶች ጀርባ ህይወት አለ። ከሁሉም መዘግየቶች የእናቶች ጥበቃ አለ። ሊታከም በሚችል ካንሰር የትኛውም ሕፃን ህይወት ማለፍ የለበትም። የትኛውም በሽተኛ በአካባቢው ርቀት ወይንም በገንዘብ ችግር ከነህመሙ በቤቱ ቀርቶ መሰቃየት የለበትም። የትኛውም ሀገር ዜጋ ከፈጣን ስራ ጉድለት ወደ ኋላ መቅረት የለበትም። ይህንን ተስፋን ያዝ ነው። ኢትዮጵያ የጨረራ ሕክምናን ተደራሽ በማድረግ ረገድ የፕሮጀክቱ ይፋ መሆኑን ተከትሎ ውጤታማ ስራዎችን አከናውናለች ያሉት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። ከ2022 አንስቶ በመዲናችን አዲስ አበባ ላይ ብቻ ይገኝ የነበረውን የጨረር ሕክምና ተደራሽነት ማስፋፋት ችለናል። በ5 የክልል ማዕከላት ሕክምናውን ማስፋፋት የተቻለ ሲሆን 4ቱ ሙሉ በሙሉ በስራ ላይ ናቸው። 5ኛው ደግሞ በቅርቡ ወደ ስራ ይገባል። የካንሰር ሕክምና መሰረተ ልማትን ለማሟላትና በማዕከላቱ የሕክምና አገልግሎቱን የሚያልቁ መሳሪያዎችን ለማስገባት ከ25 ሚሊዮን ዩሮ በላይ ወጪ አድርገናል። በአፍሪካ 70% የሚሆነው ህዝብ የጨረራ ሕክምናን ማግኘት እንደሚያዳግተው ጥናቶች የሚያሳዩ ሲሆን ለፕሮጀክቱ ተግባራዊነት ሀገራት ቁርጠኝነታቸውን ሊያጠናክሩ እንደሚገባ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጥሪ አቅርበዋል። በፒያሳ በኮሪደር ልማት ፈርሶ በአዲስ መልክ የተገነባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንጻ ተመረቀ። የአዲስ አበባ ከተማ አስተዳደር ሙሉ ወጪ ሸፍኖ በመገንባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻውን አስረክቧል። ሐምራዊት ብርሃኑ ዝርዝር አላት። በፒያሳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ በእርጅናና በኮሪደር ልማት መልሶ ግንባታ በአዲስ መልክ ተገንብቷል። ህንጻው ባለ 7 ወለልና የተሽከርካሪ ፓርኪንግን የያዘ ሁለገብ ህንጻ በመሆኑ ለቤተክርስቲያኗ የኢኮኖሚ ምንጭ የሚሆን ነው ተብሏል። የቤተክርስቲያኗን የቤተ ክህነት ዲዛይን አካቶ የታነጸው ይህ ሁለገብ ህንጻ በአዲስ አበባ ከተማ ከንቲባ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ተመርቆ ርክክብ ተደርጓል። የህንጻው ግንባታ በአንድ ዓመት ጊዜ ውስጥ የተጠናቀቀና ሙሉ ወጪው በአዲስ አበባ ከተማ አስተዳደር ተሸፍኗል ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የከተማ አስተዳደሩ ዘመናዊ ህንጻውን በራሱ ወጪ በማስገንባቱ አመስግነው የህንጻው ግንባታ ወቅቱን በዋጀ መልኩ ተገንብቷል ብለዋል። ቤተክርስቲያንን ድርሻ ለቤተክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ወይዘሮ ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንጻ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። ሌሎችም ህንጻዎች የሚቀጥሉ አሉ። እነዚህም ህንጻዎች በዚሁ ፍጥነት እንዲያልቁ እንዲፈጸሙ እርዳታችሁን እንጠይቃለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የተገነባው ህንጻ የመተማመን አብሮ የመስራትና የመተባበር ውጤት መሆኑን ተናግረዋል። ይሄ ህንጻ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ ለእግረኛም ለሳይክልም ለሰውም እንዲመች ይህም ፍለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ
የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። ከንቲባው አክለውም በከተማዋ በሚከናወኑ የኮሪደር ልማቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምታደርገው ትብብርና አብሮነት አመስግነዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን በምንገነባበት ወቅት ዲዛይኑ በቤተክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንጻውን በትብብር ነው የሰራ ነው። እዚህ ብቻ አይደለም፣ በርካታ ቤቶችን አንስተናል። እንደምታውቁት 4 ኪሎ አካባቢ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተክርስቲያኑቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ተልማ እኛም ደግሞ እናለማለን የሚል ውሳኔ ነው የተወሰነው። ይሄ ለብዙዎች ምሳሌ ሆኖን ያቀርነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። በሁለገብ የህንጻው ግንባታ ጉልህ ድጋፍ ላደረጉ ድርጅቶችና ግለሰቦች የአዲስ አበባ ከተማ አስተዳደር እውቅና ሰጥቷል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 በአጀንዳነት ወደሚመለከተው ጉዳይ ነው የምንወስዳችሁ ተመልካቾቻችን። የዘንድሮ የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ከዛሬ ጀምሮ እስከ ሐምሌ 8 2017 ዓ.ም ድረስ ይሰጣል። የዘንድሮ ፈተና በወረቀትና በበይነ መረብ ነው እየተሰጠ ያለው። ሪፖርተራችን ይመራደም ይህንን በተመለከተ ያዘጋጀው አሃዛዊ መረጃ አለ፣ ተከታትለነው እንመለሳለን። የዘንድሮውን የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና 608,000 ተማሪዎች ይወስዳሉ። ፈተናውንም ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል። የትምህርት ምዘናና ፈተናዎች አገልግሎት መርሃ ግብር እንደሚያሳየውም ፈተናው በወረቀትና በበይነ መረብ በሁለት ዙር ነው የሚሰጠው። የተፈጥሮ ሳይንስ ወይም ናቹራል ሳይንስ ተማሪዎች ፈተናውን በቅድሚያ ይወስዳሉ። በወረቀት የተፈጥሮ ሳይንስ ፈተና ሰኔ 23፣ 24 እና 25 2017 ዓ.ም ይሰጣል። በበይነ መረብ በሁለት ዙር የሚሰጥ ሲሆን አንደኛው ዙር ሰኔ 23 እና 24 እንዲሁም 25፣ ሁለተኛው ዙር ደግሞ ሰኔ 26፣ 27 እና 30 እንደሚሆን መርሃ ግብሩ ያመላክታል። የማህበራዊ ሳይንስ ተማሪዎች ፈተና መርሃ ግብሩን ስንመለከት ደግሞ በወረቀት ሐምሌ 1፣ 2 እና 3 የሚሰጥ ይሆናል። የማህበራዊ ሳይንስ የበይነ መረብ አንደኛ ዙር ፈተና ሐምሌ 1፣ 2 እና 3፣ ሁለተኛ ዙር ደግሞ ሐምሌ 4፣ 7 እና 8 ይሰጣል። በወረቀት የሚፈተኑ ተማሪዎች ዩኒቨርሲቲ የሚገቡበት ቀናትም ለተፈጥሮ ሳይንስ ወይም ናቹራል ሳይንስ ሰኔ 21 እና 22፣ ለማህበራዊ ሳይንስ ወይም ደግሞ ሶሻል ሳይንስ ሰኔ 29 እና 30 ይሆናል። በበይነ መረብ የሚፈተኑ ተማሪዎች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ መሆኑ ታውቋል። ፈተናውን በወረቀት የሚወስዱ ተማሪዎች ሁሉም በዩኒቨርሲቲዎች የሚፈተኑ መሆኑም ታውቋል። የበይነ መረብ ፈተና ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና በመምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይሰጣል። በፈተና ወቅት ለፈተና ስርቆትና ኩረጃ የሚውሉ ማንኛውንም ቁሳቁስ መጠቀም የተከለከለ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳስቧል።
ተመልካቾቻችን በመግቢያችን ላይ እንዳስተዋወቅናችሁ በዚህ በአጀንዳ ጉዳያችን ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር የሆኑት ዶክተር እሸቱ ከበደ ናቸው። ከሳቸው ጋር ጥቂት ቆይታ እናደርጋለን። ዶክተር እንኳን ደህና መጡ። እናመሰግናለን። እንኳን ደህና ቆያችሁ። አመሰግናለሁ እንግዳችሁ ስለተገኛችሁ። መልካም። ወደ ቀዳሚው ጥያቄ ልለፍና ዛሬ ተጀምሯል የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ምን ይመስላል የዛሬው ሂደት ሚለውን እናንሳ። በተለይ ደግሞ በበይነ መረብ ይሰጣል ፈተናና ከዚህ ጋር ተያይዞ የቴክኖሎጂ አጠቃቀም ሌሎች ጉዳዮችም እንዴት አለፉ ዛሬ? በጣም አመሰግናለሁ። ዛሬ ወደ 231761 ልጆች በወረቀት ፈተና ለመፈተን ይገባሉ ብለን ጠብቀናል። በኮምፒውተር መሰረት ባደረገው ደግሞ ወደ 43595 በድምሩ 275356 ተማሪዎች ተመዝግበው ነበር። ከነዚህ ውስጥ ወደ 98% ልጆች ገብተው ፈተናቸው ላይ ቁጭ ብለው ነው ያገኘናቸው። በሁለቱም ሞዳሊቲ በወረቀትና በበየነ መረብ የሚሰጠው በጧቱም ከሰዓቱም በነበረው በሰላም ተጠናቆ ነው ያገኘ ነው። በወረቀቱ ላይ በነበረው ሁሉም አካባቢዎች ላይ ያው ጊዜው ክረምትም ስለነበረ አንዳንድ ነገሮችን እንፈራም ነበር። እነዛ ነገሮች አልተከዚያ ማለት ዝናቡ ምኑ ልጆችን ይረብሻል የሚል ነገር ነበር። አጋጣሚ ልጆች ለፈተና የሚገቡበት ሰዓት ላይ ብዙም የሚረብሽ ዝናብ አልገጠመንም። አንዳንድ አካባቢዎች ልጆች ከገቡ በኋላ ትንሽ ከበድ ያለ ዝናብ ዘንቧል። ግን መፈተኛ ክፍል ላይ ስለነበሩ ብዙም ያ አልገጠመንም ማለት ነው። ከኦንላይን ወይም ከበይነ መረብ ፈተና ጋር በጠዋቱ ክፍለ ጊዜ የእንግሊዝኛ ፈተና ነበረ። በክልሎች ደረጃ ላይ የሚሰጥ 139 ማዕከላት ውስጥ ይሰጣል። ዩኒቨርሲቲዎች ውስጥ ደግሞ 77 ማዕከላት ላይ ይሰጣል። ወደ 216 አካባቢ ማዕከላት ለዚህ ለፈተና ተዘጋጅተው እየሰጡ ነው የነበረው። አብዛኞቹ ወይም ኦልሞስት ሁሉም ወደሚባል በሚጠጋ ደረጃ ላይ በሰላም የሰጡ ሲሆን ጠዋት እንግሊዝኛ ላይ ግን የተወሰኑ ጣቢያዎች ላይ ኃይል መቆራረጥ ያጋጠመን ቦታ ነበር። የጄኔሬተርም መልሰን ስንጠቀም የጄኔሬተርም መቆራረጥ እንደዚሁም ደግሞ ውስጥ ያለው ኔትወርክም ከዝናብ ጋርም ከሌሎች ጋርም መቆራረጥ ያጋጠመን ቦታዎች አሉ። ከሲስተም ጋርም ተያይዞ የተወሰኑ ቦታዎች ላይ አክሰስ ያደርጉ የተወሰኑ መቆራረጦች አጋጥመውናል። እነዛን ከኢትዮጵያ ቴሌኮም ጋር ከኢትዮጵያ መብራት ኃይል ጋር እንደዚሁም ፌዴራል ላይ ካለው ግብረ ኃይል ጋር መልሰው ስራ ላይ እንዲገቡ ተማሪዎች የተቋረጠባቸውም ሰዓት ተሟልተው እንዲፈተኑ ተደርጓል ማለት ነው። ሆኖም ግን በጣም ጥቂት የሆኑ መፈተኛ ጣቢያዎች ወይም ትምህርት ቤቶች ላይ ፈተናው የተቋረጠባቸው አሉ። እነዛ ብዙም ሳይረባበሹ በውስጥ ባለን ኮሚኒኬሽን ነግረናቸዋል። ይህን ፈተና እንደጨረሱ እንግሊዝኛ ፈተናን ሙሉ በሙሉ እንዲፈተኑ ስለምናረግ በዙሮች ነው 4 ዙር ነው የምንሰጠውና ባለው ዙሮች ውስጥ የሚፈተኑ ይሆናል ማለት ነው። ዶክተር ከዚሁ ጋር አያይዘን የዛሬው እንደ ልምድ ተወስዶ በቀጣይ ቀናት ፈተናው ሲሰጥ እስከ ሐምሌ 8 ይቀጥላል። ሌሎች ተፈታኞችም ይኖራሉ። የሁለተኛው ዙርና የኃይል መቆራረጡን የዚህ ደግሞ የሲስተም መቆራረጡን ችግር ቀድሞ ከመፍታት አኳያና ፈተናው ስኬታማ ሆኖ እንዲጠናቀቅ በማድረግ በኩል ምን አይነት ዝግጅቶች አሉ የሚለው ነው። በጣም ጥሩ። እንኳን ከዛሬ እኛ ከጧት ካጋጠመንም ተምረን ከሰዓት ሙሉ በሙሉ በተሻሻለ ሁኔታ ላይ የተፈተኑበት ሁኔታ አለ። ችግሮቹ ሊገጥሙ በሚመጡበትም ሰዓት እነዛን ሙሉ በሙሉ በመፍታት እና በመቅረፍ ከባለድርሻ አካላት ጋር በተለይ ዩኒቨርሲቲዎች፣ የክልል የትምህርት ቢሮ ኃላፊዎች፣ ሌሎችም ባደረጉት ርብርብ ሂሳብን ሙሉ በሙሉ መፈተን የሚገባቸው ልጆች እንዲፈተኑ ተደርጓል ማለት ነው። ነገና ከዛ ቀጥሎ ያሉት ፈተናዎች ላይ ምንም እንደዛ አይነት ችግሮች አይገጥሙም። ምክንያቱም ትልቁን የበየነ መረብ ዛሬ ነው ተማሪዎችም ያሉት ሁሉም ጋር ተደራሽ ሆነው ከዚህ በኋላ በበየነ መረብ ፈተና ላይ ምንም የሚቆራረጥም ምንም የሚል ነገር አይከሰትም። እንደዛ እንዳይከሰቱም ያሉት ሉፖች ሁሉ የተዘጉ ናቸው በሚል ማስቀመጥ ይቻላል ማለት ነው። አጠር አድርገን የምናነሳው ዶክተር ዘንድሮ ለየት ይላል ብዬ ያሰብኩትኝ በዚህ በበይነ መረብ የሚፈተኑ ተፈታኝ ተማሪዎች ከቤታቸው እየተመላለሱ ነው የሚፈተኑትና እሱኛው ለየት ያለ ይመስለኛል ከቅርብ ዓመታት ተሞክሮ። ይሄ ጥሩ ሀሳብ ነው። ጥሩ ያው እንደ ኮሚኒቲም እንደ ጋዜጠኛም እንደ ባለሙያም መታዘብሽ ጥሩ ነው። ለኛም
ትልቅ እድል የሰጠን ተፈታኞቻችንን በየጊዜው ከትምህርት ቤቶቻቸው ወይም ከቤታቸው እያጓጓዝን ዩኒቨርሲቲ ውስጥ ለፈተና ጊዜ እያስቀመጥን ወይም እያቆየናቸው የምንሰጠውን የፈተና ስርዓት ሙሉ በሙሉ የመቀየር ነው። እሱን የተያያዝ ነው። ስለዚህ ዘንድሮ አምና ነው የጀመርነው። ቁጥሩ በጣም ትንሽ ነው። አምና ወደ 29 ሺህ ምናምን ነው። ዘንድሮ ወደ 140 ሺህ አካባቢ ነው። 150 ሺህ ለማድረስ አቅደን ነበረ ስንሰራ የነበረው። ነገር ግን በትምህርት ቤቶች ላይ ያለው መሰረተ ልማት የሙከራ ፈተናዎችን ደጋግመን ስንሰጥ ነበር 2 ወር ሙሉ። በ2 ወር ሙከራ ፈተናዎቻችን ውስጥ የተወሰኑት ትምህርት ቤቶች ይሄን ፈተና ለመፈተን የሚያስችል መሰረተ ልማት ባለመኖሩ ምክንያት በወረቀት እንዲፈተኑ በማድረጋችን ወደ 140 ሺህ የሚጠጋ ተማሪ አሁን ተመዝግቦ በበይነ መረብ ይፈተናል ማለት ነው። ስለዚህ እንደዚህ ያረግን በምንሄድበት ሰዓት ላይ ተፈታኞቻችን ከቤታቸው እየመጡ መፈተን ብቻ አይደለም አናዘር ሌላ እድል ይዞ የሚመጣው በቃ በዚህ ቀንና በዚህ ቀን ብቻ ነው የምትፈተነው የሚባለውም ይቀራል ማለት ነው። ብዙ ዙሮች ይኖሩናል። ስለዚህ ተማሪው በተዘጋጀው ዙር ላይ የሚፈተንበት እድል ይኖራል። በአንዱ ዙር ላይ ለምሳሌ ከቤተሰብ ጋር ወይም ከህመም ጋር ከጤና ጋር የተያዙ ችግሮች ቢገጥሟቸው ሌላኛው ዙር ላይ አራዝሞ የመፈተን እድል ሁሉ እንዲኖር የምናመቻችበትን ስራ ነው እየሰራን ያለ ነው። ለዚህ ትምህርት ቤቶቻችን በጣም የሚገርም ስራ እየሰሩ ነው። ክልሎች እንደዚሁም ትምህርት ሚኒስቴርና የሚመለከታቸው አካላት የኛም ተቋም ሰፋ ያሉ ስራዎችን እየሰራ ስለሆነ በመቀጠል ይሄኛው ስርዓት እየዳበረ ይሄዳል። ሲስተሞቻችንም የበለጠ እየዘመኑና ያላቸውም ክፍተት ከጊዜ ወደ ጊዜ እየታረመ እየሞላ ፍጹም የሆነ ለፈተና የሚመች የተረጋጋ ለተማሪዎችም ደግሞ የቀለለ የፈተና ስርዓትና ውጤታማ እንዲሆኑ የሚደግፍ ስርዓት እንዲመሰረት አብረን እየሰራን እንገኛለን። እጅግ በጣም ነው የምናመሰግነው። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ስለሰጡን ማብራሪያ እዚህ ድረስ ስለመጡልን መልካም ምሽት ይሁንልዎ። በጣም አመሰግናለሁ። ለልጆችም በቀሪ ጊዜያቸው መልካም የፈተና ጊዜ እንዲሆንና የሚያዳምጡን ቤተሰቦችና ሌሎች አካላትም የፈተና ስርቆትና ኩረጃን በጋራ እንከላከል እላለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። የኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አረንጓዴ አሻራን ወደ ተመለከቱ ዘገባዎች ደግሞ እናልፋለን። አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ ጉልህ አስተዋጽኦ እያበረከተ መሆኑን በአረንጓዴ አሻራ መርሃ ግብር ላይ የተሳተፉ ሚኒስትሮች ገለጹ። በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የክልል አመራሮች በተገኙበት መካሄዱ ይታወቃል። በዚሁ ወቅት የተገኙ ሚኒስትሮች አረንጓዴ አሻራ መርሃ ግብር ለቀጣዩ ትውልድ የተበረከተ ስጦታ መሆኑን ጠቁመው መርሃ ግብሩ ተጨባጭ ውጤቶች እየተገኙበት ስለመሆኑ ለኢትዮጵያ ዜና አገልግሎት ገልጸዋል። ህይወት አበበ ታቀርበዋለች።
የዘንድሮው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድና የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ በተገኙበት መካሄዱ ይታወሳል። በመርሃ ግብሩ ላይ የተሳተፉ ሚኒስትሮች እንደገለጹት አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ እያበረከተ እንደሚገኝ ነው። የፕላንና ልማት ሚኒስትር ፍጹም አሰፋ እንዳሉት ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞች መተከላቸውን ነው። ኢኮኖሚው ፈጣንና ተከታታይ እድገት እያስመዘገበ መሆኑን የገለጹት ሚኒስትሯ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ እያበረከተ መሆኑን ላብነት ጠቅሰዋል። በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ 2.5 ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደ ኋላ መለስ ብለን ብናይ በቡና ከ1 ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። የሰላም ሚኒስትር መሐመድ እንድሪስ በበኩላቸው አረንጓዴ አሻራ ለትውልድ የሚበረከት ስለመሆኑ አንስተዋል። የአረንጓዴ አሻራ ትሩፋቱ እየታየ መሆኑን ጠቅሰው ኢኮኖሚው እንዲሳለጥ ከማገዝ ባለፈ ለኑሮ ምቹ ከባቢን እየፈጠረ እንደሚገኝም ነው የገለጹት። ግሪን ሌጋሲ ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። ይህን ማሳካት ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንጻር ከፍተኛ አስተዋጽኦ አለው። በዚህ ሂደት ውስጥ እንደ ዜጋ ተሳታፊ በመሆኔ በጣም ደስተኛ ነኝ። አረንጓዴ አሻራ የከርሰ ምድርና ገጸ ምድር ውሃ እንዲጨምር እያደረገ መሆኑን ደግሞ የገለጹት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ መርሃ ግብሩ ምንጮች እንዲጎለብቱ እያደረገ መሆኑን ጠቅሰው ደርቆ የነበረው የሀረማያ ሐይቅ ማገገምና ማንሰራራት የአረንጓዴ አሻራ ውጤት መሆኑን አስረድተዋል። በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘን እንገኛለን። ምንጮች በጣም እየበዙ ነው ያሉት። ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑም ይጨምራል። በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠን መቀነስ ማለት ደግሞ የግድቦቻችን እድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጎለበተ ልክ ሰዎች በሁሉም አካባቢ ውሃ ቆፍሮ ማግኘት ይችላሉ። ያልነበሩ ሐይቆችም ተመልሶ መጋገም ችለዋል። ለዚህ ማሳያ አረማያ ሐይቅ ነው። አረማያ ሐይቅ ላይ ከግሪን ሌጋሲ በፊት አልነበረም። ከዛ በኋላ በተሰሩ ስራዎች በአቅራቢያው በሚሰሩ መሆን የማይገባቸው ውሃ ወጣት ዘዴዎች ሲቆሙ ሐይቁን ዛሬ አለ ማለት ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች ይተከላሉ ተብሎ ይጠበቃል። ከዚሁ ጋር በተገናኘ አረንጓዴ አሻራ የግብርና ምርታማነትን ከማሳደግ ባሻገር በሁሉም የልማት መስኮች ተጨባጭ ውጤት እንዲመዘገብ ማስቻሉን ሚኒስትሮች ገልጸዋል። ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ለማስረከብ ሁሉም የበኩሉን ጥረት ማድረግ እንዳለበትም ጥሪ አቅርበዋል። ወንድማገኝ ኃይሉ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ የፌዴራልና የክልል መንግስታት ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር መካሄዱ ይታወቃል። በመርሃ ግብሩ ላይ ከተሳተፉ ሚኒስትሮች መካከል አስተያየታቸውን የሰጡን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር ለኢትዮጵያ ኢኮኖሚ በሁሉም መስክ መሰረት መጣሉን ተናግረዋል። በዘንድሮ የችግኝ ተከላ መርሃ ግብር ላይም ሁሉም ኢትዮጵያዊ በመሳተፍ የበኩሉን አሻራ እንዲያሳርፍ ጥሪ አቅርበዋል። አረንጓዴ አሻራ ባለፉት ዓመታት ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። በሁሉም መስክ ግብርናው ምርታማነቱን እንዲያሳድግ፣ አፈር እንዲጠበቅ፣ በአጠቃላይም ደግሞ የግብርና ምርት በከፍተኛ ደረጃ እንዲያድግ፣ እንደዚሁም ደግሞ የኢትዮጵያ ኤክስፖርት ከፍተኛ አቅም እንዲፈጥር ያስቻለ ነው። አካባቢያችንም በሀገሪቱም አፎረስቴሽኑን በከፍተኛ ደረጃ እየጨመረ የመጣ ነው። ስለዚህ ለኢኮኖሚያችን መሰረት በመጣል ኢትዮጵያ እንድታንሰራራ እያደረገ ነው። መላ ሀገራችን ህዝቦች እንደተለመደው ሁሉም በየሰፈሩ በየአካባቢ በተራቆጡ ቦታዎች በወንዞች ዳርቻ እንዲተክል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው አረንጓዴ አሻራ ጤናችን፣ ምግባችንና ሁሉ ነገራችን ነው ብለዋል። በአረንጓዴ አሻራ ለባህላዊና ዘመናዊ መድኃኒት የሚያገለግሉ እጽዋቶች እየተተከሉ መሆኑን ጠቅሰው ሁሉም ህብረተሰብ በችግኝ ተከላ የነቃ ተሳትፎ ማድረግ እንዳለበትም ገልጸዋል። አረንጓዴ አሻራ አየራችን ነው። አረንጓዴ አሻራ ተስፋችን ነው። እንደኛ ደግሞ በጤናው አቅጣጫ ደግሞ ስንመለከተው መድኃኒታችን ነው። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው።
ተስፋ ነው፣ ትውልድ ነው። ለዚህ ደግሞ አሻራ መጣል ትልቅ እድል ስለሆነ በጣም ደስተኛ ነኝ። የፍትህ ሚኒስትር ሀና አርያ ስላሴ ኢትዮጵያውያን በአረንጓዴ ልማት አኩሪ የሆነ ባህል አለም ብለዋል። ይህን መልካም ባህል ማስቀጠል እንደሚገባ በመግለጽ ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ለማስረከብ ሁሉም የበኩሉን ጥረት ማጠናከር እንዳለበትም አስገንዝበዋል። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ ዓመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን ለልጅ ልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ። በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል ግብ ተይዟል። በዝርዝር ወደምንመለከተው የውጭ ዘገባችን ደግሞ እንሻገራለን። አሜሪካ ከኢራን ጋር ወደ ድርድር መመለስ ከፈለገች ዳግም ወታደራዊ ጥቃት እንደማትፈጽም ማረጋገጥ አለባት ስትል ኢራን አሳሰበች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን በዚህ ጉዳይ ላይ እስካሁን ያሉት ነገር የለም። አለምነህ ዋሴ አሜሪካ ከኢራን ጋር ዲፕሎማሲያዊ ድርድር የምትፈልግ ከሆነ ዳግም ወታደራዊ ጥቃት ማድረግን እርም ይሆንብኝ ማለት አለባት ሲሉም አንድ ከፍተኛ የኢራን ባለስልጣን አስታወቁም። ባለስልጣኑ ምክትል ውጭ ጉዳይ ሚኒስትር ማጂድ ታክቸራቫንቺ እንዳሉት ፕሬዚደንት ትራምፕ ከኢራን ጋር ወደ ጀመሩት ድርድር መመለስ እንደሚፈልጉ በሶስተኛ ወገኖች ለኢራን ጥያቄ አቅርበዋል። ይሁንና አሉ ባለስልጣኑ ፕሬዚደንት ትራምፕ ጥያቄያቸውን ሲያቀርቡ በጣም አስፈላጊ በሆነ ዳግመኛ ወታደራዊ ጥቃት ያለመፈጸም ጥያቄ ላይ አቋማቸውን ግልጽ አላደረጉም ብለዋል። ፕሬዚደንት ትራምፕ በተለይ 100 ሜትር ከመሬት በታች ጠልቆ የተገነባው ፎርዶ ምንም ሳይተርፍ ሙሉ በሙሉ ወድሟል ቢሉም የፔንታጎን የስለላ ኤጀንሲና አሁን በመጨረሻ ትናንት ደግሞ የዓለም አቀፉ አቶሚክ ኤነርጂ ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ ከባድ ጉዳት መድረሱ እሙን ቢሆንም እንደተባለው ግን ምንም ሳይተርፍ ሙሉ በሙሉ አልወደመም ሲሉ ለአንድ የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ አስታውቀዋል። እንደሳቸው መግለጫ ኢራን፣ አሜሪካና እስራኤል እንዳሉት ከኒውክሌር ፕሮግራሟ ወደ ኋላ ለ10 ዓመታት ተጎትታለች ወይም ተከልሳለች የሚለው ትክክል አይደለም። ኢራኖች ኢንዱስትሪያዊና ቴክኖሎጂያዊ አቅም ስላላቸው ከፈለጉ በወራት ዕድሜ ዩራኒየም ወደ ማበልጸግ መመለስ ይችላሉ ብለዋል። የኢራን ፓርላማ ሀገሪቱ ከዓለም አቀፉ አቶሚክ ኤነርጂ ኃይል ተቆጣጣሪ ድርጅት አባልነቷን ለጊዜው ራሷን ማውጣቷን የወሰነ ቢሆንም ውጭ ጉዳይ ሚኒስትር አባስ አርጋቺ ግን ኢራን ከሁኔታዎች መስተካከል ጋር ወደ አባልነቷ ለመመለስ ልታስብበት እንደምትችል ለመገናኛ ብዙሃን ገልጸዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ዩራኒየምን አሳሳቢ በሆነ ደረጃ እያበለጸገች መሆኗን የሚገልጽ የስለላ መረጃ ከደረሰን ድጋሚ በቦምብ ከመደብደብ ወደ ኋላ አንልም ማለታቸውም ይታወቃል። አሁን የኢራኑ ምክትል ውጭ ጉዳይ ሚኒስትር ታክቸራቫንቺ እየጠየቁ ያሉት ከኢራን ጋር ዳግም ዲፕሎማሲያዊ ድርድር ከመቀጠል በፊት ይህን አቋሞን እርም ይሁንብኝ ብለው አስታውቆ የሚል ነው። አሁን የምንፈልገው ለዚህ ጥያቄያችን ምላሽ ነው። ከእነሱ ጋር በድርድር ላይ ያለን ዳግም ጥቃት ሲከፈትብን ልናይ ነው ሲሉ ጠይቀዋል ባለሥልጣኑ። ኢራን የማዕቀብ መቃለልና የመዋለ ንዋይ ዕድል በማግኘት ለውጥ የኒውክሌር ፕሮግራሟን ለመለወጥ ታስባለች ተብሎ ለቀረበላቸው ጥያቄ ለምንድን ነው እንዲህ አይነት ሐሳብ ላይ የምንስማማው ሲሉ ጥያቄውን በጥያቄ መልሰዋል። ኢራን 60 በመቶ የደረሰ የዩራኒየም ማበልጸግን ጨምሮ የኒውክሌር ፕሮግራሟ ለሰላማዊ ጥቅም ነው ብለዋል። በኦባማ ጊዜ በፈረንጅ 2015 ኢራንን ጨምሮ 6 ሀገራት መካከል የተጀመረው የኢራን የኒውክሌር ፕሮግራም ድርድር ለኢራን የፈቀደላት ዩራኒየም የማበልጸግ ደረጃ 3.67% ብቻ እንደነበረ አይዘነጋም። በመጨረሻም የስፖርት ዜና
የፊፋ ክለቦች የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬም መደረጋቸውን ሲቀጥሉ በምድብ ጨዋታዎች የተቀዛቀዘ የሜዳ ላይ እንቅስቃሴ እያሳየ 16ቱን የተቀላቀለው ኢንተር ሚላን በመድረኩ ድምቀት ከሆነው ፍሉሜንሴ ጋር ይጫወታል። በቀድሞ ተጫዋቾቻቸው ክሪስቲያን ቺቡ የሚመራው ኢንተር ሚላን ከምድብ ጨዋታዎች በተሻለ አቋም መቅረብ ይጠበቅበታል ተብሏል። ጨዋታው በሰሜን ካሮሊና ቻርሎት ምሽት 4 ሰዓት ላይ ይደረጋል። ሌላኛው መርሃ ግብር ማንቸስተር ሲቲን ከሳውዲው ክለብ አልሂላል የሚያገናኝ ይሆናል። ተመልካቾቻችን የዕለተ ሰኞ የኢቲቪ 57 ዜናችን በተከታተላችሁት መልኩ ተጠናቀቀ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ነኝ። በሰላም